ተመስገን 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 አምላኬ ተመስገን። ዛሬ የነጻነት ቀን ነው ጋይስ፣ የነጻነት ቀን ነው ዛሬ ማለት ነው። እችን ቃል ለመስማት እችን ቃል ለመስማት ስንት ነገር ብለናል። ስንት ይህን ያክል ጊዜ ፈጅቶብናልና እውነት ለመናገር አንዳንዴ የዋህነት ጥሎ አይጥልም። ለጊዜው ትጎዳላችሁ፣ ብዙ ጫና ይፈጠርባችኋል፣ ለጊዜው ብዙ ችግር ይደርስባችኋል። ግን ደግሞ የምር የዋህነት ጥሎ አይጥልም። በጣም 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 በሚገርም ሁኔታ ዛሬ ብሩኬ ነጻ ወጥቷል። እስካሁን ድረስ ባላጠፋው ምንም በማይመለከተው ነገር ስቃውን ሲበላ ሲሰደብ ሲረገጥ ሲታማ ኖሯል። እውነት ለመናገር ያው ብዙዎቻችሁ አረ በጭራሽ ብሩኬ ይሄን አያደርግም፣ ብሩኬ ይሄን አያደርግም ብላችኋል። ያው ብለናል ሁላችንም። ብሩኬ ይሄን እንደማያደርግ እናቅ ነበር ድሮም ማለት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ደስ የሚል ቀን ነው። ከብዙ ውጣ ወረድ፣ ከብዙ ፈተና፣ ከብዙ መከራ፣ ከብዙ ጭቅጭቅ፣ ከብዙ ንትርክ፣ ከብዙ ኘኝ በኋላ ዛሬ ሁሉም ነገር እንግዲህ አብቅቶለታል። ያ ምንድን ነው እንግዲህ እንደምታውቁት ትላንትና ብሩኬ ህፃኗን ይዞ ጠፍቶ ነበረ። ይህንን ያደረገበትም የራሱ የሆነ ምክንያት አለው። ምክንያቱ ደግሞ ያው እዩ እውነቱን እንድታወጣ ብሩኬ ትዕግስቱ ሙጥጥ ብሎ በቃኝ፣ ከዚህ በኋላ ያለ ስራዬ መታማት፣ ያለ ስራዬ መጨነቅ፣ ያለ ስራዬ ዋጋ መክፈል የለብኝም። ስለዚህ ይበቃኛል፣ ከዚህ በላይ መሰቃየት አልፈልግም። እስካሁን ድረስ ተራራልኛለች፣ ታዝንልኛለች ብዬ ነበረ ይህን ሁሉ ያደረኩት እንጂ ልጁ በጭራሽ የኔ ልጅ አይደለም ብሎ እንግዲህ እውነታውን ተናግሯል ትላንትና። እና ልጅቱንም ይዞ ሄዶ ነበረ። እንግዲህ ተሳክቶለታል። ደስ ይላል። እውነት ለመናገር በጣም ነው ደስ ያለኝ። አንዳንዴ ያው ይፈጠራል እንደዚህ አይነት ነገር በምድር ላይ ምንም እንኳን እነሱ ድራማ ሲሆን ድራማ አልቋል፣ ያው ወደ መጨረሻው ደርሷል። ግን ደግሞ ምንም ቢሆን አለ ምድር ላይ እንደዚህ አይነት ነገሮች አሉ። አንዳንዴ ሰው ከልክ ያለፈ ትዕግስት፣ ፍቅር ሲያሳይ ልክ እንደ ጅል እንደ የዋህ ተወቃሽ ሆኖ የሚያርፍበት ጊዜ አለ በምድር ላይ አሉና ያው እነዛን ነገሮች ነው ያንጸባረቁት። እና እንዳያችሁት እንግዲህ እዩም በስተመጨረሻ ተዋርዳለች። ውርደት ነው መቼም አይደለ? ይሄ ውርደት ነው በእውነቱ ማለት ነው። ምንም እንኳን ችግር ውስጥ ብገቢ፣ ምንም እንኳን ከባድ ሁኔታ ውስጥ ብትሆኚ የሰው ልጅ ያለ ስራው በዚህ ልክ ማሰደብ፣ በዚህ ልክ ማስወቀስ፣ በዚህ ልክ ዋጋ ማስከፈል መጨረሻው ውርደት እንደሆነም ያየንበት ነው። ምክንያቱም እዩ በጣም 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 ብሩኬን ዋጋ አስከፍለሽዋል። ከሚወደው ጋር አለያይተሽዋል፣ ስሙን አስጠፍተሽዋል፣ አሰድበሽዋል፣ ዋጋ አስከፍለሽዋል። ምንም በማያውቅበት መንገድ አምኖ ያላደረገውን ነገር አምኖ ተቀብሎ ዋጋ እንዲከፍል አድርገሽዋል። ይሄ በጣም 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 ትልቅ ነውር ስራ ነው የሰራሽው። እና የዋህነቱ አምላክ ደግሞ አንቺን ገና ከዚህ በላይ ዋጋ ያስከፍልሻል፣ ከዚህ በላይ ብዙ ነገር ያስደርግሻል። አንዳንድ ጊዜ ይኸውላችሁ ሰው አያየኝም፣ ሰው አያቅብኝም፣ ሰው እንደዚህ አያደርግብኝም ብሎ ምንም በማያውቁ ሰዎች ላይ ተንኮል መስራት ፈጣሪም በስተመጨረሻ ዋጋ ያስከፍላችኋል። አንቺን አሁን ፈጣሪን ያጋለጠሽ እንጂ የብሩኬ ኃይል አይደለም። ትላንትና ብሩኬ ያደረገው ነገር አይደለም። ፈጣሪን ያዋረደሽ፣ የዋህነቱ አምላክን ያዋረደሽ። እውነቴን ነው ምልሽ፣ ትልቅ ስህተት ነው የሰራሽው። በይቅርታ የማይታለፍ ነገር ነው። እነሱ የዋሆች መልካሞች ስለሆኑ ነው የሰራሽው ስራ እንደዚህ በይቅርታ በትንሹ የሚታለፍ አይደለም አይደለም። እውነቴን ነው ምልሽ። ግን እሳ የእነሱ መልካምነት ይህን ሁሉ ነገር ራሱ አድርገሻቸው ይቅርታ። እኔ እኮ ይገርሙኛል ብሩኬና ሀይሚ የእናንተ ነገር
በጣም ይገርመኛል። ይሄ ሁሉ በደል በድላ በቃ ችግር የለም በስተመጨረሻ በቃ ችግር የለም። ስለዚህ አንዳንዴ ይውላችሁ በትንሽ ነገር ዝም ብሎ በየጊዜው ይቅር ማለት ራሱ ማለት ነው። ነገ ይቅር ይሉኝ የለ እንዴ እያሉ ነገም ሌላው ሰው መጥቶ ይበድላችኋል። ለማንኛውም ዋናው ነገር የእሱ ስም መጽዳቱ ነው። ይህንን የሚያደርገውም ሰውዬ እግዚአብሔር እውነት ልክ እዩን እንዳዋረዳት አንተንም ያዋርዳሃል። እዩም እውነታውን ስለተናገረች በቀላል መፋታት የለብህም። ሰውየው መጠየቅ አለበት። ዲኤንኤ የቀየረው ሐኪም ቤቱ የቀየረው ብቻ ግን በቃ መጠየቅ አለባቸው ማለት አንደኛ አስተማሪም እንዲሆን ተመጣጣኝ እርምጃ መወሰድ አለበት። ምክንያቱም አንዳንዴ እውነት ተደብቃ የሆነ ቀን ፈንቅላ ትወጣለች። አያችሁ፣ ፈንቅላ ትወጣለች። ስለዚህ ያቺ እውነት የወጣሽ ቀን ደግሞ እነዛ ያለምንም ምክንያት ሰውን የሚጎዱ ያለምንም ምክንያት ሰውን የሚበድሉ ሰዎች ዋጋ መክፈል አለባቸው። ተመጣጣኝ የሆነ ቅጣት ማግኘት አለባቸው። እንደዚህ አይነት ሰዎች ብዙ ናቸው ምድር ላይ የሚያተራምሱ እና ፈጣሪ ይመስገን ሊያማለይህ ልጆቻችን ነፃ ወጥተዋል። ብሩኬ መቼም እንደማያደርገው ስንናገር ኖረናል። ግን እሱ በየዋህነቱ በመልካምነቱ ዋጋ ከፍሏል። የዋህነቱና መልካምነቱ ደግሞ ጥሎ አልጣለውም። እግዚአብሔር ይመስገን እዚህ ላይ አድርሶታል። በቃ እንደ ሰው ሳይሆን እንደ እግዚአብሔር እዚህ ላይ አድርሶታል ፈጣሪ። ስለዚህ አንዳንዴ ፈተናዎች፣ ችግሮች ሲደራረቡ ለበጎ ነው በቃ እና ያው ቡቡዬም ደግሞ ያው ሀይሚዬም እሷም ትክክል ናት። በነገራችን ላይ ሀይሚም ትክክል ናት። ያው መጨረሻ አካባቢ ቪዲዮውን አይታችሁት ከሆነ ቡቡዬ ትሄዳላችሁ ላደርሳችሁ በጣም ተናዶ ነበርና ትሄዳላችሁ ላደርሳችሁ ምናምን ብሎ ነበረ እና ሀይሚዬም ያው አላምነህክም ባለችው እንዳይድ ማለት እንዳትቀየማት። ምክንያቱም እሷን በራሷ ልክ ናት። ያው አንተ የሄድክበት መንገድ ነው እንጂ መጀመሪያ ያው ሁላችንም እናምናለን። መጀመሪያም ቢሆን እኔ እስካሁን ድረስ እግዚአብሔርን ነው የምላችሁ ብሩኬ ይሄንን እንደማያደርግ እኔ በ10 ጣት ይፈርማለሁ ብያለሁ። ግን በቃ አካሄዱ ግን ስሙን ሊያጸዳ ሄደበት አካሄድ ስህተት ስለነበር ነው ሁሉም ሰው የተቆጣው እንጂ ብሩኬ ይሄን እንደማያደርግ ሁሉም ሰው ያውቃል። እና እዩ ደግሞ ውርደትሽ መድኃኔዓለም እግዚኦ ውርደት ነው። እግዚአብሔርን ውርደት በስማ ቅሌታ ምንስ ብትቸገሪ ምንስ መጥፎ ሁኔታ ውስጥ ብትገቢ ምንስ ብትሆኚ እንዴት እንደዚህ በዚህ ልክ እንዴት እነሱን ዋጋ ታስከፋያለሽ? በዚህ ልክ እንዴት ገብተሽ ታበጣብጫለሽ? ብቻ በጣም ከባድ ነው።